አንዳንዱ ሰው በአንድ ሺህ ብር ውለታም አይረሳል። አመቱን ሙሉ ሲያመሰግን ይኖራል። 100 ሺህ ብርም ሰጠው ነቅነቅም አይላል። 150 ሺህ ነው የሱ ሌቭሉ። ሌላው ደግሞ በሚሊዮን ካልሆነ የማይነቃነቅ ሰው አለ። ሰው በተፈጥሮ ኸይር የዋለለትን ሰው ወዳጁ አድርጎ መያዙ አይቀርም። ጠይብ ውለታ ቢስ የሆኑ ሰዎች ይኖራሉ። አላህ ይጠብቀን። የሰው ፈድልን የሰው ትሩፋትን ቫልዩ የማያደርጉ ሰዎች አሉ። አዋሉ አላህ እያበላ እየረዘቀ ህይወት ሰጥቶ አልተከደም እንዴ? ተካደ እኮ አላህ። የኔና የአደም ልጅ ነገር ይገርመኛል እኮ ይላል። በአሰር ተገኝቶ የኔና የአደም ልጅ ነገር ይገርማል። የኛ ነብእ እኮ ብሏል። ዜናችን የሚደንቅ ነው አለ። አርዙቁ ወዩሕመዱ ገይሪ እኮ ብሏል። እኔ ረዝቃለሁ የሚመሰገነው ሌላ ነው ብሏል እኮ አላህ። አኽሉቁ ወዩዕበዱ ገይሪ፣ እኔ የፈጠርኩ የሚመለከው ሌላ ነው አለ አላህ። ሪዷ ናሲ ጋየቱን ላ ቱድረክ፣ ሰውን እስከ መጨረሻው ይወድልኛል ብላ አትጠብቀው። ያ የማይገኝ ነገር ነው። ነቢዩላህ ሙሳ ዓለይሂ ሰላም አላህን ጠየቁት ይላሉ በአሰር። ጌታዬ ሁሉ ሰው እንዲወደኝ አድርገኝ አሉት። ሙሳ ይህን ለእኔም አላደረግኩትም አላቸው። እኔ ፈጥሬ እየካዱ አይደለም ወይ ባሮቼ? አላህ ነፃ አድርጎታል የሰው ልጅ የመውደድም የመጥላቱም ነገር ማለት ነው። እዚህ አንተ ኢሕሳን መዋል ያለብህን ዋል። አብዛኛው ሰው ለኢሕሳን እጁን ይሰጣል። ናዲር የሆነው እሱ ቁጥር ላይ አይገባም። ገብቶሃል? አሕሲን ኢለናሲ ተስተዕቢድ ቁሉቡሁም ለጣለማ መለከል ኢንሳነ ኢሕሳኑ። ምንጊዜም ለሰው መልካም ዋልለት። መልካምነት የሰዎችን ልብ ይገዛል። በአብዛኛው ለጣለማ አብዛኛውን ጊዜ ሰዎች ለመልካም ነገር ተገዥ ይሆናሉ። ወማ ዩለቃሃ ግን ይችን ነገር ይድፈዕ ቢለቲ ሂየ አሕሰን፣ መጥፎ ውሎብህ መልካም መመለስ ይችን ነገር ግን የሚያገኛት የለም አለ አላህ። ወማ ዩለቃሃ ኢለ ለዚነ ሰበሩ፣ ታጋሾች ቢሆኑ እንጂ ክፉ ተውሎባቸው መልካም የሚመልሱ ሰዎች የሉም። ወማ ዩለቃሃ ኢላ ዙ ሐዝን ዐዚም፣ የትልቅ ዕጣ ባለቤቶች ናቸው ይችን ነገር የሚያገኟት አለ አላህ።